በአንድ ሀገር የምርጫ ታሪክ ውስጥ በመራጮች መዝገብ ላይ የሚታዩ የቁጥር እድገቶች ዝም ብለው የሚከሰቱ አጋጣሚዎች አይደሉም። እነዚህ ቁጥሮች የሕዝብን የልብ ትርታ፣ የተቋማትን ጥንካሬና የሀገርን ቀጣይ አቅጣጫ የሚጠቁሙ ፍንጮች ናቸው። በሰባተኛው ጠቅላላ ምርጫ 50,514,155 ዜጎች ድምፃቸውን ለመስጠት ካርዳቸውን በእጃቸው አስገብተዋል። ይህ አሃዝ ከቀድሞዎቹ 6 ጠቅላላ ምርጫዎች ጋር ሲነጻጸር ምን ይነግረናል? እንመለከተዋለን። በኢትዮጵያ መድበለ ፓርቲ ምርጫ ታሪክ ውስጥ የመራጮች ተሳትፎ እንደየምርጫ ዘመኑና እንደየወቅቱ የፖለቲካ ሁኔታ የተለያየ ገጽታ ነበረው። ላለፉት 3 አስርተ ዓመታት ውስጥ በተካሄዱ 6 ጠቅላላ ምርጫ ውስጥ የህዝብ ተሳትፎ በየጊዜው እያደገ መምጣቱን አሃዛዊ መረጃዎች ያመለክታሉ። ኢትዮጵያ በ1987 ዓ.ም ሀብላ የጀመረችው ጠቅላላ ምርጫ ሚሊዮኖችን በማሳተፍ አዲስ ምዕራፍ የከፈተ ነው። ለኢትዮጵያ በኩር የሆነው አንደኛው ጠቅላላ ምርጫ ከ1.3 ሚሊዮን በላይ መራጮች ድምፃቸውን ለመስጠት ተመዝግበዋል። የምርጫ ኢትዮጵያ ከሽግግር መንግስት ወደ ቋሚ ህገ መንግስታዊ ስርዓት የተሸጋገረችበት ድልድይ በመሆንም በታሪክ መዝገብ ሰፍሯል። ሁለተኛው ጠቅላላ ምርጫ በ1992 ዓ.ም ሲካሄድም ከ1.6 ሚሊዮን በላይ መራጮች ተመዝግበው ተወካዮቻቸውን መርጠዋል። በዚህ ምርጫ የመራጮች ቁጥር ከመጀመሪያው አንጻር እምብዛም እድገት ያላሳየበት ነው። በ1997 ዓ.ም የተካሄደው ሶስተኛው ጠቅላላ ምርጫም ከብዙሃኑ ኢትዮጵያውያን ትውስታ የማይጠፋ የህዝብ ተነሳሽነቱም ከሁለተኛው ይልቅ የታየበት ነው። ከ27.3 ሚሊዮን በላይ መራጮች ድምፃቸውን ለመስጠት ተመዝግበዋል። ከሁለተኛው ምርጫ አንጻር ከ26 በመቶ መራጮችን ብልጫ አለው። በ2002 ዓ.ም በተካሄደው አራተኛው ጠቅላላ ምርጫ 31.9 ሚሊዮን ሲሆኑ በ2007 ዓ.ም በተካሄደው አምስተኛው ደግሞ 36.8 ሚሊዮን የሚሆኑ መራጮችን ለመምረጥ የመራጭነት ካርዳቸውን በእጃቸው በመያዝ የመራጮች ቁጥር በ15 በመቶ ብልጫን አሳይቷል። በ2013 ዓ.ም የተካሄደው ስድስተኛው ጠቅላላ ምርጫ በብዙ መልኩ የተለየ ነበር። በህዝብ ተሳትፎ ብዛትም 38.4 ሚሊዮን ኢትዮጵያውያን ለመምረጥ ተመዝግበዋል። ከየካቲት 28 እስከ ሚያዝያ 14 በተደረገው የሰባተኛው ጠቅላላ ምርጫ የመራጮች ምዝገባም ከ50.5 ሚሊዮን በላይ ተመዝጋቢዎች የምርጫ ካርዳቸውን በእጃቸው አስገብተዋል። ይህ ቁጥር የዩኒቨርሲቲ ተማሪዎች፣ የመከላከያ ሰራዊትና በተፈናቃይ ካምፖች ያሉ ዜጎች ቁጥርን ሳይጨምር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው የሰባተኛው ጠቅላላ ምርጫ የተመዝጋቢዎች ቁጥርም ከስድስተኛው ጠቅላላ ምርጫ የ38.4 ሚሊዮን ተመዝጋቢዎች ጋር በንጽጽር ሲታይ የ31 በመቶ እድገት አሳይቷል። በቁጥር ደረጃም ከ12 ሚሊዮን በላይ የተመዝጋቢዎች ብልጫ አለው። ከቀድሞዎቹ 6 ጠቅላላ ምርጫ ጋር ሲነጻጸር ኢትዮጵያ በታሪኳ ከፍተኛ የሚባል የመራጮች ቁጥር ያስመዘገበችበት ነው። የቁጥርም ዜጎች በምርጫ ካርድ የወደፊት ዕጣ ፈንታቸውን ለመወሰን መነሳሳታቸውን አመላካች ነው። በኢትዮጵያ የጠቅላላ ምርጫ ታሪክ ውስጥ ከመጀመሪያው እስከ ሰባተኛው የምርጫ ካርድ ወሳጆች ከ21 ሚሊዮን ወደ 50 ሚሊዮን በላይ አድጓል። ኢትዮጵያ ለመጀመሪያ ጊዜ መራጮች ምዝገባም በዲጂታል መንገድ በምርጫ የሞባይል መተግበሪያም አማራጭም በማከናወን ከ5.5 ሚሊዮን በላይ ዜጎችም በዚሁ መንገድ ተመዝግበዋል። በሰባተኛው ጠቅላላ ምርጫ የብሔራዊ ምርጫ ቦርድ የቴክኖሎጂ አጠቃቀምን በማዘመኑ የተመዘገበው መራጮች ቁጥር ትክክለኛና በአካል የተገኘን ዜጋ የሚወክል ለመሆኑም ካለፉት ጊዜያት የተሻለ አመኔታን ያገኘ ነው። ኢትዮጵያ የዲሞክራሲ ጉዞ ውስጥ የቁጥር ዝም ብሎ አሃዝ አይደለም፣ የፖለቲካ ንቃተ ህሊናና የተስፋ መለኪያ እንጂ። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ሂደት ሲገመገመም ካለፉት ዓመታት በተለየ መልኩ የመዝገብ ጥራትና የተሳታፊ ቁጥር ላይ ጉልህ ልዩነቶች የታዩበት ሆኖ ተመዝግቧል። የመራጮች ቁጥር መጨመር ከሁሉ በላይ አስፈላጊ አንድምታው ህዝቡ በጠመንጃ ሳይሆን በድምፅ መስጫ ወረቀት ለውጥ ማምጣት መወሰኑ ነው። ዜጎች ቅሬታቸውንም ሆነ ድጋፋቸውን የሚገልጹበት ብቸኛው መንገድ ምርጫ መሆኑን መምረጣቸውን ያሳያል። ይህ ደግሞ ለሀገር ሰላምና ለዲሞክራሲ ስርዓት ግንባታ ዋነኛው መሰረት ነው።